እዛ አካባቢዋ ላይ መከላከያዎች ለመዝናናት ይወጣሉ። በዛ አጋጣሚ ፋኖች እዛ ውስጥ ስላሉ ስምንቱንም ይዘዋል። ምንም አይነት ነገር የለም። ከተወሰዱ ከአንድ ሰዓት በኋላ መጥተው ከተማው ላይ ያለ እብድ ያን ለ10 ሰዓት ያክል አስክሬኑ ደርቆ አስፋልት ተዘግቶ ትልቁ አዲስ አበባ ወደ መቀሌ የሚሄደውና ወደ አዲስ አበባ የሚሄደው መንገድ ላይ አስክሬኑ ደርቆ ለ10 ሰዓት ያክል መንገድ ሁሉ ተዘግቶ በዚህ ልክ ነው እኛ ላይ እየተደረገ ያለው። አንተ ይገርማል እንደ በረሃ ላይ ወጥቶ የሚገደለው። ስለዚህ ሸሙዬ አሁን አንተ ብትጠየቅ አንተና ወርጌሳ አይደለም መሃል አምባ የዛሬ ዓመት መሃል አምባ ነው። የዛሬ ዓመት ከምናምን ምናልባት መሃል አምባዎች ካላችሁ ታውቃላችሁ እና ማን እንደሆነ። አላህ ይቅር ይበለን። አንተ ጌታዬ ተው ይቅር በለን። ያ አላህ ክፉን አንሳው ጌታዬ። ወይ ያ ሙያ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወንድም፣ እንዴት ዋልክ? እንዴት ነህ? ሰላም ነህ? አለን። ደህና ነህ ኢብራሂም? አልሐምዱሊላህ ሁሉ ሰላም አለው። ትናንትና አዲስ አበባ ላይ እኮ ያችን ልጅ ተደበደበ ብለን ነው ሁላችንም ድምጥ ይሆናል። ይሄ ልጅ ሲታረድስ እርድ ቢስሚላህ አላሁ አክበር እኮ ነው። አየሸሙዬ ላ እነዚህ አርሲው ክፉ ናቸው ወላሂ። ወሎ ኦሮሞ ስለሆነ ወሎ ላይ በመሆኑ ነው ያረዱት። እነዚህ ክፉ ናቸው። እነዚህ አርሲ የሚኒልህ እኮ እንትን ብለው እኮ አርሲ ውስጥ ነው እኮ ያስቀመጡት። የወሎ ኦሮሞን የሚያዩት እኮ ልክ እንደሌላው ነው እኮ የሚያዩት፣ እንደ መጥፎ ነው። አንተ ሸህ መሐመድ ወደኛ ነገር እንዳታመጣ፣ እኛም አያገባንም። የታረደው ያረዱ እንደዚህ የተናገርክ የኛ ልጆች ደግሞ ሌላ ነገር እንዳታስደርግ። እነዚህ ሸረኞች ናቸው እነዚህ አርሲዎች። በቃ ሸረኛ ይሁን እርስ በርሳቸው ነው። አሁን አንተ እዚህ አማራና እንደዚህ ስትናገር ሌላ ነገር እንዳታመጣ ወደኛ። ይኸውልህ ወንድሜ ትናንት ጠዋት ማለት ነው የሆነ ጉሩ እንደ ራሳቸው እነ ሙባረክ ሙሰማ ያልተናገሩትን አንተ ምን ቤት ነህ አንተ? እነሱ አይደሉም ገደለው ቅበረው። በቃ አረፍ አልኩህ። አንተ ሰላም ቦታ ተቀምጠህ በረሃ ያሉ ወንድሞቻችን አሉ። ሌላ ነገር እንዳታመጣ ተው። በማያገባ ነገር ገብተህ ሌላ ችግር እንዳታመጣ። ለምን እኛ ያሳልፍነውን ችግር እናውቃለን። ገንዘብ አንቱ ተብለን ገንዘብ ከፍለን 20 ቀን ሙሉ እንቅልፍ ሳንተኛ ያንን ልጅ እንዴት እንዳስለቀቅን እኛ እናውቃለን። ለምን እዛ ሲተራረዱ ብሎ አድር ምን አገባኝ እኔ ነው። ግን እንደው ነፍስ ናት። አያገባህም አልኩህ። በቃ አረፍ። አግባብ አይደለም። አንሳ ፎቶውንም አያገባህም። ራሳቸው የራሳቸው ችግር አላቸው። በምን እንደተገናኙ በምን እንደሆነ ራሳቸው የራሳቸው ሚዲያ አላቸው። እዛው ይነጋገሩ። አንተ ምን ቤት ነህ? ወሎ ላይ ስለሆነ ስለወሎ ኦሮሞ ትላለህ እንዴ? ሰንበቴና ከሚሴ ላይ እየታረደ ያለው አንተ ወገን አይደል እንዴ? እዛው ክልል ላይ ወረኛ ታሽቃብጣለህ። አንተ ነግሬሃለሁ። አያገባህም። ቻው ነው ወጥቻለሁ። በአንተ የተነሳ አንድ ሰው የሆነ ነገር ቢሆን ነግሬሃለሁ። ተጠያቂው አንተ ነው የምትሆን። ትክክል ነው ወንድሜ። ይኸውልህ ጠዋት ማለት ነው የሆኑ ልጆች ሊቭ ላይ ገብተው ይሄ ነገር እያወሩ ነበር እና እኛ እርስ በርሳችን ነው የተራረን ነው። እናንተ ምን አገባችሁ? አማራ አታድቡም እንዴ እናንተ? እኛ እርስ በርሳችን ነው የራሳችን እኔ ይኸውልህ በዛ ላይ እየደረሰብንን ነገር ያሳለፍነውን ችግር እኛ እናውቃለን። አሁንም ብዙ ወንድሞቻችን አደባባይ ላይ ጠፍተው ይቀሩ አሉ ድንበር ላይ። አንተ እዚህ መጥተህ አርሲ እንትና ኦሮሞ ምን ቤት ነህ አንተ? ስለ ራስህና ስለ ራስህ ወገን አማራ ክልል ላይ ስለሚሞተው ወገን አትጮህም? አሁን መንገድ ላይ ስንመጣ ጆከር መንገድ ላይ እየመጣን እያለን በቃ አትቀባጥር አልኩህ። አንተ አማራ ነህ፣ ሌላ ችግር እንዳታመጣ አትቀባጥር አልኩህ። በቃ
እውነትም ነው እሱ ኸይር ነው ኢንሻአላህ እንደው ያው ላላህ ተብሎ ነው እንጂ ፍትህ አሉ የሚባለው ዱዓ አድርግለት ሶላት ሰግደህ አላህ የጀነት ያርግ በለው አላህ መስሎ አለቀ ከዚህ ውጭ የራስ የሚጎዳ በድሮን የሚጨፈጨፍ ወገን እያለ እዚህ መተህ ታሽላላለህ የወሎ ኦሮሞ ምናምን አንተ ወለየ ስለሆንክ ልትደግፈው ነው እያረደ ሰንበቴና ከሚሴ ላይ እያረደ ያለው የወሎ ኦሮሞ አይደል እንዴ ምንድነው የምትቀባው አንተ በምትናገረው ነገር ሌላ ነገር ታመጣለህ ከዚህ በኋላ ነገር ያለ ነው ግን እንዴ እስተመቸ ነው እንደዚህ ተጨቃጨቀ ዝጋና ውጣ ሲጀመር ዝጋና ውጣ ያገባህም ለምን መቶ ሲተራረደ አይውል ቀብጣራ ሌላ ጉዳይ ካለ ሌላ ጉዳይ እንቀጥል ኢላፊ በቃ አንተ ማገባ አጀንዳ እየገባ ታማስላለህ ነግሬሃለሁ ቻው ያላችሁ እንዳታነሳ ከዚህ በኋላ ያላ ኢብራሂም ለምን ወራክ ኢብራሂም ለምን ወራክ ኮምብሪንግ አርጉ ታብታብ አርጉ የተታቸላችሁ ይወላ ነገራችን ላይ ዘረኝነት ጥንብናት ሰፈርተኝነት ነው ይሄው ሁሉም ያዳርጋል አላህ ኸይሩን ያንጣል እኔ የምለው ማለት ነው ማንኛውም ሰው ሆነ እኔ ማንኛውም ሰው ሲሞት ድምጥ ሆናለሁ እኔ አሁን ነገ ሙት ብትለኝ አልተው አይቀርልኝ እንዴት ይቀርልኛል አማራ ነኝና የወሎ ኦሮሞ ተበደለና ዝም ብለን ወላሂ ነላ አልተው እንዳላ አትርሱኝ እኔ ሐቁን ነው የምናገረው የወሎ ኦሮሞ ተበድሎ እኔ ዝም ብዬ አልቀመጥም የፈለገው ለምን ነፍስ አይወጣም ዳዝም ማለት ነው አንዳንድ ጊዜ የመናገር መብት አለን እኮ ናግባ ኢብራሂም ዝም በል ዝም ማለት ነው ምንድነው ዝም ብለህ የምትለኝ የመናገር መብት አለኝ እኮ ሰው እንደዚህ እየታረደ ዝም በል ይባላል ፍትህን የጠየቅነው እኛ ተሳፈርኩ እንደ ሸሁ ምንድነው ሸር የአገር ሸር መጣብንሳ ምን ተፈጥሮ ነው እንጃ ማን ነው ሸር ያደረገልን አይ ምን አውቃለሁ የአገር ሸር ነው መጣውታ ላ እኔ የወሎ ኦሮሞ ልጅ ነበረ ታርዷል ለምን አረዳችሁ እየተናድጄ ነበር በከር ገባና አሁን ወርስ በርሳቸው ነው ይሁን አለ አውጣን ሰው አለኝ አነሳ አለ ላልገባው ብዬ ነው የምገባው እነዚህ ላይ ድንበር ላይ የሚተራረዱትን አይቼ እንዴት ነው ፍትህ ያገኙ እያልኩ ነው ለምንድን ነው እንደዚህ የሚሆነው በሃይማኖት አባቶችም በምንም ተራረዳችን የኛ ጉድ ነው ገብቷል ሸሙዬ የኛ እንት በግረኛ ስንት ገጠር የሚኖር ግመል እረኛው ሁሉ በጅምላ ወተው ወላ ሱዳኒ በላቸው ባማ
ይፈረማል። ነገ ምንድነው አሁን ያው ጅዳ ላይ ዛሬ በየመንገዱ ሀበሻ በነጻነት እየተሳሁን በየበጋላው ኧረ ተው ግን በነገራችን ላይ ወመኔዎች አረመኔዎች ጨካኞች እኮ እናንተ አትሞቱም የሚሞተው ምስኪን የደሃ ልጅ በሐቁ በላቡ የሚኖር አገር አማን ነው ብሎ ሱቅ የሚወጣ አገር አማን ነው ብሎ መኪና ታክሲ ከልከልምል አገር አማን ነው ብላ በየመዳም ትሮሮክስ የበላት የተጎዳች የተቸገረች በታላቅ በቤተሰብ በዘመር ገንዘቧን የተዘረፈች ነገ ያልፍልኛል ብላ በየአረብ ሀገር ብቻዋን አንገቷን የደፋች ንጹሃን ነው የሚታሰረው የሚታፈሰው። ወመኔውማ ወመኔ ነው። ማን ያገኘዋል ወመኔውን? ኢተቁላህ አላህን ፍሩ። ይሄ የአማራ የኦሮሞ ከሌ የምትባባሉት ነገር ስላል አይደለ ትንሽ ይሄ ሀግ ቢደረግበት በጣም አደጋ ነው ያለው። በጣም አደጋ። አሁን ጅዳ ላይ ኦኬ ጉራጌን አልፎ ይተዋል፣ አማራን ለብቻ ያልፋል፣ ኦሮሞን ለብቻ ያልፋል። አበሻ ነው እየተባለ ነው እየተጠረገ እየገባ ያለው። መጨረሻችን ምን እንደሆነ አላቅም፣ የት እንደምታደርሱትም አላቅም። ሸሙ በዚህ ጉዳይ ላይ ወጥተህ ራሱ ፎቶ ፖስተህ እዚህ ላይ ባታረግ ጥሩ ነው ለራስህ ራሱ። በአደገኛ ቲክቶክ ላይ አሁን እንዳለ ደህንነቶቹ ተቀምጠው እየለቀሙ ያው በአይዲ ነው በነገራችን ላይ በፎቶ በጀርባ ተቀምጠ ብትሳደብ ሳውዲ አረቢያ ላይ ባለህበት ላይቭ ላይ የት እንዳለህ ያውቃሉ፣ የት እንደተቀመጥ በቲክቶክ አይዲ ያውቃሉ። ፎቶ ኖረህ አልኖረህ በዩዘር ኔም ጆሮህን ገትተው ፈለጉት ቦታ የፈለጉትን መጠየቅ ይችላሉ። ስለዚህ ተጠንቀቃችሁ ይሄን አድርጉ። በተለይ ሳውዲ ላይ ያላችሁ ይሄን ለማለት ነው። ሸሁ አላህ ይማረው የሞተውንም ጭካኔያችሁ ግን የት እንደሚያደርሰን እዩት። እርስ በርስ መገዳደላችን ለኛ ጋር ይቀመጥ። ነገር ግን ሶሻል ሚዲያ ቲክቶክ ላይ ተፖስቶ እየፖስታችሁ የሰውን የምታርዱበት ነገሩ የየትኛው ያበሻ ባህል እንደሆነ በጣም ግራ ይገባኝ። ተሸማቀቅን እንደ ጉሩብ ኳላቸው ይሄኛው ለራሱ ጉሩቡን እኔ ዜግነቴን ውሰዱት ዜግነቴን አበሻነቴን ውሰዱለት። ይሄን ጉድ ነኝ ብሎ ከማም አሳፋሪውላ ወላሂ ያ አኺ ተብሔርተኝነት ውጡ። የሰው ልጅ ነው እኮ የሞተው። ባካችሁ ተብሔርተኝነት ውጡ ባካችሁ። የሰው ልጅ ነው የሰው ልጅ እኮ ነው። በኔ አደም ነው እኮ እንዴ። ቢርብህ እኮ እንካ ብላን ብሎ የሚሰጥ ሰው ነው እኮ። ብትሞት የሚቀብርህ ሰው ነው እኮ። ሰው ነው። ያ ናስ ልክ እንደኛው ሰው ነው እኮ። ለሽ አላህን ፍሩ። ምንም ይሁን ምንም የማንም ዘር ይሁን የማን ለምንድን ነው የሚተራረዱት? ለምንድን ነው እንደዚህ የሚደራረጉት? ክፋት እኮ ነው። ግባት እኮ ነው። ምን አደረጉ? ምን አደረገ? ሄሊ ለናቴ አትርፉ ለናቴ እናቴ ብቻ ናት ያለችው ቤት። እኔ ብቻ ነኝ ልጇ። ደግሞ ባካችሁ ተው ይስሉ እኮ ነው ጣር ጋር ያረዱት። እርድ በቃ ሞቷል እኮ አርደውት። የሞታል መሰላቸው ተሆነ ዝም ብለ ከርከረ የተውት መስዋዕቸው ተሆነ አርደውት ጨርስ አድርገው ግድል አድርገውታል። እሺ ወንድሞች፣ እስቲ ወንድምህን ይረዱብክ፣ እስቲ ዘመድህን ይረዱብክ። ኧረ ተው ተዘረኝነት ውጡ። ዘረኝነት እንጂ እሺ የእናትህ ላይ ነው እንዴ? አማራ ነው እንዴ ቀብር ቤት አብሮህ የሚገባው? ትግሬ ነው እንዴ ቀብር ቤት የሚገባው? ኦሮሞ ነው ቀብር ቤት አብሮህ የሚገባው? እኔ አብሮኝ የሚገባው እኮ ስራዬ ነው። ማንኛውም እዚህ ላይ 2000 ህዝብ እኔ ጋር ምን ታረጋላችሁ? ቀብር አብራችሁ ትገባላችሁ? ወላሂ አንደኛ ሐምላ መጣ ለአንድ ቀን አስተዳድረው ብትባል ወላሂ ላታመሽ። እስቲ ዛሬ እንኳን ቀብር ግባና አብርሃምሽ ብትባል ወላሂ ላታመሽ። ወላ ኦሮሞ ወላ አማራ ወላ ትግሬ ተታይ ነው የምከዱ። አንድ ቀን እንኳን አስተዳድረው ብትባል እባካችሁ ዘረኝነት ጥሩ አይደለች። ዘረኝነት ነው። አታስተዳድሩኝ ማረላ እንዳፍታ እንደ 30 ደቂቃ እንኳን ኮስተ አንዱ ብሔር አንድ ብሔር ከአራታችሁ ብሔር አንድ እንኳን እንደው እስኪ ኢትዮጵያ ውስጥ አንድ ሰው እንኳን ተመረጡ ብትሉ ወላሂ ላትመረጥ ወላሂ ላመጣ። ማን ቀብር ውስጥ የሚገባው ሁሉም ስራ ነው። የከሌ ዘር የተገር ኢትዮጵያዊ ነን ደግሞ ምንም ይሁን ዘረኞች ናቸው ያባሉ። ከ20 ሚሊዮን በላይ ነው የተዋለዱ ኦሮሞ፣ አማራው፣ ትግሬ፣ አፋሩ ተዋልዷል። ተጋብተናል፣ ተዋልደናል። የትም ማምለጥ አንችልም። ተሻክረናል። እዩ ዘረኛ አያርፍም። ዘረኛ እንቅልፍ የለውም። ዘረኛ ሁሉ ጊዜ በሽታ ጥሎበታል።
እምነት ከእምነት ያባላል፣ ዘር ከዘር ያባላል፣ ሰፈር ተሰፈር ያባላል። አላህ ይድረስ። ዘረኛ ዘር አይውጣለት። አዩ አይተካ ዘር እንዲሁ አዩ ኮምብሪንግ አርጉኝ። እኔ ያሜን ያህል ድምጥ ልሁን ብዬ ነው። ተንፈስ ተናድጄ ነው። እንዴት ይታረድ? እኔ የተናደኩት የሰው ልጅ በመሆኑ ብቻ ነው። በፊት የዛሬ ዓመት አንገቱን ቆረጡት፣ ሐረርጌውን ዝቅ አሉና ደግሞ ቆለጡን ጋጠጡት። እኛ ጋር ገቡና ደግሞ የወሎን ኦሮሞ አንገቱን አረዱት። ለምንድን ነው አሩሲ ውስጥ ያላችሁ? ለምንድን ነው እንደዚህ የምታረጉን? ነው ሰው አይደለም እንዴ? በኒ አደም አይደለም እንዴ? እንደናሳቸው። ስለዚህ እኔ ተንፈስ ብያለሁኝ። እዚሁ መተን ታልጮህን የት እንጮሃለን? ወንድሞቻችን ላይ እናንተው ጋር ታልተናገርን እና ይሄ ነው። ይቅር በሉኝ ወንድሞች። ወንድሞቼ ይቅር በሉ። ሐስቡነላህ አለይኩም። የወሎ ልጅ የላችሁም? አንድም እዚህ ላይ ታብታብ አድርጉ። ኮምብሪንክ ሸር ኮምብሪንክ አድርጉ። የጨፋ ልጆች አላችሁ? እስኪ ቆይ እናንተ ምን ነው አንተ አንድ ቀበሌ ኮሜንት አንድ ሰዓት ነው እንደ እኔ ጋር ኮሜንት የምጥፈው? ለአንድ ቀን ተከራየኸው እንደ በኮሜንት خلاص አንድ የኮሜንት ጣፍክስ 20 መራ አንድ ቁጥር ጣፉ። የጨፋ ልጆች የከሚሴ ልጆች አላችሁ? እዚህ ላይ የከሚሴ ልጆች አላችሁ? ደወይ ድጉጉሩ ጅሊ አርጡማ ልጆች አላችሁ? የማ ልጅ እንደሆነ እኔ ማወቅ እችላለሁ። በዛ ሁሉንም ሀገር አውቀዋለሁ እኮ ነው። ወላ ደወይ ወላ አርጡማ ወላ ጅሊ ድጉጉሩ ቆሪ ያንዳንዱ አውቀዋለሁ። የማ ልጅ ነው ግን ይሄ? እስቲ ና ቶሎ አንተ ኦሮሞኛ የምትችል መሰለኝ አንተ። እስቲ ና استغفر الله واتوب اليك استغفر الله واتوب اليك استغفر الله ናውረድ ታወራለህ ወይስ ትወርዳለህ? ታወራለህ ትወርዳለህ? አይ የከሚስ ጨፋ ልጆች አላችሁ? ጅሌ ድጉጉሩ ልጆች አላችሁ? ሸር ኮምብሪንክ አርጉ አላችሁ? እኔ ሸዋ ነኝ ግን እንትን አይደለሁም። የሸዋ ኦሮሞ የማለኝ እኔ ሸዋ ነኝ። እውነት ነው። የሙስሊም ሐቀኛ እንጂ ፈሪ የለውም። እውነትን የሞተው ልጅ የጨፋ ልጅ ነው። አይ والله የሞተው ልጅ ግን የአርሲ እንትን ነው። የወሎ ኦሮሞ ነው። ወሎ ልጅ ገዳው አርሲ ነው። ግን እኔ ማለት የምፈልገው አርሲ ከሌሎች የት አካባቢ አይወከልም። እኔ ልጁ የት አካባቢ እንደሆነ አላውቅም። ሶሻል ሚዲያ ላይ ነው የማውቀው። ግን አርሲ የሚባል ኦሮሞ ከኛ ኦሮሞ ጋር እኛን ኦሮሞ አይወክልም። ከኛ ኦሮሞ ጋር አይጠራም። በየአመቱ የሰው ደም ጠጪ የሆነ የሚገብሩት ነገር አላችሁ መሰለኝ። በየአመቱ የሰው ልጅ አንገት እየቆረጡ ዛርቦ። ስለዚህ ከዚህ በኋላ አርሲ እኛን ኦሮሞች አይወክሉም። አንገት ቆራጭ ደም ጠጪ ናቸው። ወደዳችሁም ጠላችሁ በግዳችሁ የወሎ ልጆች ወሎ የጨፋ የጅል የድጉጉሩ አርጡማ ልጆች አላችሁ? ሲና
እዚህ ጋር ስብያለሁ። የጅሌ ልጆች አርጡማ ጅሌ ናግባ እስኪ አንተ የጨፋ ልጆች አላችሁ ደወይ ጅሌ የማን ነው ልጅ? እኔ ላውቀው እችላለሁ። ማንም ይሁን ማን ይሁን የት አካባቢ ላይ ተሆነ አውቀዋለሁ። ወሎ ኦሮሚያ ውስጥ ራሳቸው የአርሲ ልጆች እዚህ ውስጥ የሉም። የት እንዳለ ያውቁታል፣ ግን መናገር አይፈልጉም። ለምን? ያ ልጅ እዛ ላይ አንገቱ ሲቆረጥ የአርሲ ልጆች የተባሉት ሁሉ ላይፍ ላይ ገስት ላይ ሙሉ ቸላችሁ የጨፋ